ጤና ይስጥልን። በኦሮሚያ ስለተመዘገበው አስገራሚው የ93,000 ድምፅ ሚስጥርና የአብን እጩ ስላገኘው ከፍተኛ ድምፅ፣ በአሜሪካ የሚኖሩ ስደተኞችን ስጋት ላይ ስለጣለው የ7 ቢሊዮን ዶላር ታሪካዊ በጀት፣ በሰሚት ኮንዶሚኒየም በአሰቃቂ ሁኔታ ስለተገደሉት ሁለቱ ደረሶች፣ የእስልምና ጉዳዮች ምክር ቤትና የሟች ቤተሰቦች ምን እንዳሉ፣ እንዲሁም ሌሎችንም እነግራችኋለን። ይህ ማሂ ፖስት ነው። አብራችሁን ቆዩ። አማራ ብሔራዊ ንቅናቄ እጩ ለፓርላማ እንዲሁም የቤንሻንጉል ህዝብ ነጻነት ንቅናቄ እጩ ለክልል ምክር ቤት ከፍተኛ ድምፅ አገኙ። ከተፎካካሪ ፓርቲዎች ለፓርላማ ወንበር ከፍተኛ ድምፅ ያገኙት ከአማራ ብሔራዊ ንቅናቄ አብን አቶ ጣሂር መሐመድ ሲሆኑ ለክልል ምክር ቤት ደግሞ የቤንሻንጉል ጉሙዝ ህዝብ ነጻነት ንቅናቄ እጩ አቶ አሲል አርባ ሀሚስ ናቸው። ቦርዱ በአራቱ ክልሎች የ24 ምርጫ ክልሎችን ውጤት ተናግሯል። በዚህም በኦሮሚያ ክልል የ8 የክልል ምክር ቤት ምርጫ ክልሎችንና የ11 የህዝብ ተወካዮች ምክር ቤት የምርጫ ክልሎችን ውጤት ይፋ አድርጓል። በኦሮሚያ ለክልል ምክር ቤት ድምፅ በተሰጣቸው ጨሮ 2፣ ቀንበቢት፣ ሚጨታ፣ ጎማ 1፣ ሂርና ጀልዱ፣ ግራዋና በዴሳ ምርጫ ክልሎች የብልጽግና ፓርቲ እጩዎች ከፍተኛ ድምፅ አግኝተዋል። እንዲሁም ለ11 የፓርላማ ምርጫ ክልል በጎማ 1፣ አርቦዬ፣ ሀሮማያ 1፣ ሳቡሬ፣ ጫንጮ፣ ጭሮ 2፣ ኦሞናዳ 1፣ ሚጨታ፣ በዴሳ እና ወንጪ ምርጫ ክልሎች የብልጽግና ፓርቲ እጩዎች ከፍተኛ ድምፅ እንዳገኙ ምርጫ ቦርድ ለጋዜጠኞች ይፋ አድርጓል። ምርጫ ቦርድ በአማራ ክልል ለህዝብ ተወካዮች ምክር ቤት የሁለት ምርጫ ክልሎችንና የአንድ ክልል ምክር ቤት ውጤትንም አሳውቋል። በዚህ መሰረት በጎንደር ዙሪያ 4 ምርጫ ክልል ለህዝብ ተወካዮች ምክር ቤት የብልጽግና ፓርቲና የአማራ ብሔራዊ ንቅናቄ አብን እጩዎች ከፍተኛ ድምፅ አግኝተዋል ተብሏል። በክልሉ ይፋ በተደረገው አንድ የክልል ምክር ቤት ምርጫ ክልል ማለትም በመቄት አንድ የብልጽግና ፓርቲ እጩዎች ከፍተኛ ድምፅ አግኝተዋል። ቤንሻንጉል ጉሙዝ ክልል በኩምሩክ ምርጫ ክልል 8 የብልጽግና እጩዎችና አንድ የቤንሻንጉል ህዝብ ነጻነት ንቅናቄ እጩ ከፍተኛ ድምፅ ማግኘታቸውን ምርጫ ቦርድ ይፋ አድርጓል። በጋምቤላ ክልል ለክልል ምክር ቤት በዲማ ምርጫ ክልል በሰጠ ድምፅ ደግሞ የብልጽግና ፓርቲ እጩዎች ትልቁን ድምፅ አግኝተዋል። በኦሮሚያ የብልጽግና ፓርቲ የክልልና የፓርላማ ወንበሮችን ሙሉ በሙሉ ይዟል። በ8 ምርጫ ክልሎች የቀረቡት የብልጽግና ፓርቲ ሁሉም እጩዎች የክልል ምክር ቤት ወንበርን አግኝተዋል። እዛው ኦሮሚያ ላይ ለህዝብ ተወካዮች ምክር ቤት በተደረገው ምርጫ ሁሉም መቀመጫዎች በብልጽግና እጩዎች ተወስደዋል። በህዝብ ተወካዮች ምክር ቤት ምርጫ ልክ እንደ ክልል ምክር ቤት ሁሉ የብልጽግና እጩዎች ከፍተኛ ድምፅ ያገኙ ሲሆን በአብዛኛው ቦታ ለመራጭነት የተመዘገበው ሁሉ በሚባል ደረጃ ነው ያገኙት። እንደ አጠቃላይ ምርጫ ቦርድ አረጋግጦ ይፋ ካደረጋቸው ውጤቶች ኦሮሚያ ላይ የብልጽግና እጩዎች የክልልም የፓርላማ ወንበር መውሰዳቸውን ከምርጫ ቦርድ ተሰምቷል። ቦርዱ አሁን ላይ ከ1139 ምርጫ ክልሎች የ816 ምርጫ ክልሎችን ውጤት ወደ ማዕከል መግባቱን ተናግሯል። በአሜሪካ የተወካዮች ምክር ቤት የ7 ቢሊዮን ዶላር የስደተኞች ቁጥጥር ህግ ማስከበሪያ የበጀት ጥቅልን አጸደቀ። በዲሞክራቶች ከፍተኛ ተቃውሞ ገጥሞት የነበረው የስደተኞች ቁጥጥር ህግ ማስከበሪያ የበጀት ጥቅል 214 ለ212 በሆነ ጠባብ ድምፅ መጽደጉን የተነገረው። ይህ ድምፅ አሰጣጥ ሂደት ለምክር ቤቱ አፈ ጉባኤ ትልቅ የፖለቲካ ፈተና የነበረ ሲሆን የፕሬዚዳንት ዶናልድ ትራምፕን ዋነኛ የሀገር ውስጥ ቅድሚያ የሚሰጠውን የስደተኞችን ፖሊሲ ተግባራዊ ለማድረግ ያለመ ነው። ዲሞክራቶች ይህ የበጀት ጥቅል ለሰብአዊ መብቶች ትኩረት የማይሰጥና አድሏዊ ነው በሚል ሲቃወሙት ቆይተዋል። ረቂቅ አዋጁ ባለፈው አርብ በሴኔት ምክር ቤት በ52 ለ47 ድምፅ ያለምንም የዲሞክራቶች ድጋፍ ማለፉ ይታወሳል። ቢሆንም ግን ሪፐብሊካኖች በተወካዮች ምክር ቤት ባላቸው የበላይነት በጀቱ ጸድቋል። የዚህ በጀት መጽደቅ ለወራት ዘልቆ የነበረውና የሀገር ውስጥ ደህንነት መስሪያ ቤት በከፊል እንዲዘጋ ምክንያት የሆነው የፖለቲካ አለመግባባት የቋጨ ሆኗል። በጀቱ ቀደም ሲል የነበሩ የውጭ ረቂቆች ላይ ያልተካተቱትን የኢሚግሬሽንና የጉምሩክ አስከባሪና የድንበር ጥበቃ ተቋማትን በቀጥታ የሚደግፍ ነው። የተመደበው 7 ቢሊዮን ዶላር እስከ ፕሬዚዳንት ትራምፕ የስልጣን ማብቂያ ድረስ የሚያገለግል ነው ይላል የቲአርቲ ዘገባ። አፈጉባኤ ማይክ ጆንሰን ከድምፅ አሰጣጡ በኋላ በሰጡት መግለጫ አሁን በየ3 ዓመቱ በጀት እንዲመደብ በማድረጋችን ተቃዋሚዎች ይህንን የገንዘብ ድጋፍ የመቀነስ ወይም የመቁረጥ አቅማቸውን አሳጥተናቸዋል ብለዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የፖሊስን መረጃ እንጠብቃለን አለ። በአዲስ አበባ ከተማ አስተዳደር በለሚ ኩራ ክፍለ ከተማ ሰሚት ኮንዶሚኒየም አካባቢ ከሰሞኑ በተፈጸመ ጥቃት 2 በጥበቃ ስራ የሚተዳደሩ ደረሶች ተገድለው መገኘታቸውን ነዋሪዎችና የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ገልጸዋል። ምክር ቤቱ ጉዳዩን እንደሰማና እየተከታተለ መሆኑን አሁን በሚነገረው ልክ ይሁን በግል ጉዳይ ይህን የሚመልሰው ከፖሊስ መረጃ እየጠበቀ እንደሆነም አሳውቋል። ቃላቸውን የሰጡ ነዋሪዎች ግድያው የተፈጸመው በለሚ ኩራ ክፍለ ከተማ ሰሚት ኮንዶሚኒየም ልዩ ስሙ ጨርቆስ ተብሎ በሚጠራው ቦታ
እሳት አደጋ ፊት ለፊት በሚገኝ ህንፃ እንደሆነ ጠቁመዋል። በአሰቃቂ ሁኔታ የተገደሉት ሟቾቹ ስማቸው መሐመድ አደምና መሐመድ አሊ እንደሚባሉ የአካባቢው ነዋሪዎች ተናግረዋል። ግድያው የተፈጸመው በሚሰሩበት እየተገነባ ባለ ህንፃ መሆኑን አስክሬናቸው እዛው መገኘቱን አመልክቷል። የሟች መሐመድ አደም የቅርብ ቤተሰብ እንደሆኑ የገለጹት ተምር ሀሰን በማህበራዊ ሚዲያ ገጻቸው ባሰራጩት ጽሁፍ ሰሚት ላይ የተፈጸመው ግፍ ቤተሰቤን በልቷል። መሐመድ አደም ነጋ የአጎቴ ልጅ ሲሆን ለሚያውቁት ሁሉ ፍጹም ታዛዥና ረስነት ያደገ ነው ብለዋል። ጎታቸው ብቸኛ ወንድ ልጅ የነበረው መሐሙድ ኑሮን ለማሸነፍ በዘመዶች እገዛ የህንፃ ጥበቃ ስራ ጀምሮ ነበር። ነገር ግን ከጓደኛው ጋር ሌሊት በተኙበት በግፈኞች እጅ ወድቆ ተገድሏል ሲሉ ገልጸዋል። ግድያው አሰቃቂ እንደነበር የገለጹት እኚህ የቤተሰብ አባል ወደ ስፍራው ሄደው ባዩበት ወቅት ከሚሰሩበት ቦታ የጠፋ እቃ ወይም የደረሰ የተለየ አደጋ አለመኖሩን አመልክተዋል። ገዳዮቹ በአጥር ገብተው ገድለዋቸው በዛው በአጥር ከወጡ በኋላ ሰኞ ዕለት በፌዴራል ፖሊስ በሩ ተከፍቶ አስክሬናቸው ተገኝቷል ሲል ገልጿል። ትላንት ማክሰኞ እዛው ኮልፌ ቤተሰቦቻቸው በተገኙበት የሁለቱም ስርዓተ ቀብር አስፈጽመናል ብለዋል። ቤተሰባችን ጉዳዩን እንዲይዙልን እና ርትህ እንዲሰፍን እስከ መጨረሻው ድረስ ይሰራል። ለወንድማችንም ለአላይ ጀነትን ለቤተሰቦቹ መጽናናትን ከአላህ ለምኖልን ብለዋል። ቲክቫ ከፌዴራልና ከአዲስ አበባ ከተማ ፖሊስ ማብራሪያ ለማግኘት በተደጋጋሚ ያደረግኩት ጥረት አልተሳካም ብሏል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ግን ግድያው መፈጸሙን እንደሰማና ጉዳዩን እየተከታተለ እንዳለ ገልጸዋል። ከምክር ቤቱ አንድ ከፍተኛ አመራር ዛሬ ረፋድ በሰጡት ቃል ጉዳዩን ፖሊስ ስለያዘው እንዲህ ነው ለማለት የሚያስችል ነገር እጃችን ላይ የለም ብለዋል። እኛም ጉዳዩን እየተከታተልን ነው ሲሉም ተናግረዋል። ግድያው መፈጸሙን አልሰማንም የምንለው አይደለም። መካነ መቃብር አለን እኛው ጋር የተቀበሩት። ሲቀበሩ እያንዳንዱ ሰው የሞተበት ምክንያት ስለሚጠቀስ በምን ምክንያት ሞተ ለሚለው በዚህ ምክንያት ተብሎ ይጻፋል። ግን ጉዳዩ አሁን በሚነገረው ልክ ይሁን በግል ጉዳይ ይሁን የፖሊስን መረጃ እንጠብቃለን ያሉት ቀብራቸው ኮልፌ መቃብር ላይ ተፈጽሟል። በሌላ በኩል የለሚ ኩራ ክፍለ ከተማ እስልምና ጉዳዮች ምክር ቤት በጉዳዩ ዙሪያ ከመንግስት የጸጥታ አካላት ጋር በጋራ እየሰራ መሆኑን ጠቁሞ መረጃዎችን አጠናክሮ ዝርዝር መግለጫ እንደሚሰጥ አሳውቋል። በ80 ሚሊዮን ዶላር ብድር ሌላ ሸራተን ሊገነባ ነው። ነባሩም ሊታደስ ነው። ሚድሮክ ኢንቨስትመንት ግሩፕ ከዓለም አቀፍ የፋይናንስ ኮርፖሬት አይኤፍኤስ ጋር ባደረገው ስምምነት የ80 ሚሊዮን ዶላር ብድርን አግኝቷል። ይህ ከፍተኛ የገንዘብ መጠን በአዲስ አበባ ከተማ ሌላ ደረጃውን የጠበቀና ታዋቂውን ሸራተን አዲስ ሆቴልን የሚተካከል አዲስ ዘመናዊ ሆቴል ለመገንባት የሚያስችል መሆኑ ታውቋል። ከዚህ በተጨማሪ በተገኘው የብድር ፈንድ በአሁኑ ወቅት አገልግሎት እየሰጠ የሚገኘው የሸራተን አዲስ ሆቴልን መልሶ ለማደስና ለማሳደግ እንደሚውልም ተገልጿል። ይህንን ታላቅ የኢንቨስትመንት የብድር ስምምነት በሚድሮክ ኢንቨስትመንት ግሩፕ በኩል ዋና ስራ አስፈጻሚ አቶ ጆማል አህመድ እንዲሁም በዓለም አቀፍ የፋይናንስ ኮርፖሬሽን በኩል የአፍሪካ ቀጠና ምክትል ፕሬዚዳንት ኢትዮጲስ ተፈራ በጋራ መፈራረማቸውን ድርጅቱ በይፋ አስታውቋል። የሜጋ ፕሮጀክት የሀገሪቱን የቱሪዝምና የሆቴል ኢንዱስትሪ ወደ ላቀ ደረጃ ያሻግረዋል የተባለው ኢራን ለአሜሪካ ጥቃት አጸፋ ለመመለስ በባህሬን፣ ኩዌትና ጆርዳን ላይ ጥቃት ሰነዘረች። አሜሪካ የአንድ ሄሊኮፕተር መውደቅን እንዲሁም በሆርሙዝ ባህረ ሰላጤ የሚገኙ የኢራን ወደቦች ላይ ጥቃት መሰንዘሯን ተከትሎ የኢራን አብዮታዊ ጥበቃ ኃይል በባህሬን፣ ኩዌትና ጆርዳን በሚገኙ የአሜሪካ የጦር ሰፈሮች ላይ የድሮንና የረጅም ርቀት ሚሳኤል የአጸፋ ጥቃት መፈጸሙን አስታውቋል። ኢራን በአጠቃላይ 21 የአሜሪካ ኢላማዎችን ማጥቃቷንና በጆርዳን የሚገኝ የኤፍ 35 ተዋጊ ጀት ማቆሚያን ጨምሮ አራቱም ማውደሟን እንዲሁም አንድ የአሜሪካ ድሮን መታ መጣሏን የገለጸች ሲሆን ከአሜሪካ ወገን ግን እስካሁን የተሰጠ ፈጣን አስተያየት የለም። ይህንን ጥቃት ተከትሎ በባህሬንና የኩዌት አየር መንገድ ጥቃት ሳይረን የተሰማ ሲሆን የጆርዳን ጦር ደግሞ ከኢራን የተተኮሱ 5 ሚሳኤሎች ላይ ያለምንም ጉዳት መቶ ማክሸፉን አስታውቋል። የፖለቲካ ተንታኞች እንደሚሉት የኢራን ፈጣን ምላሽ አሜሪካ ያለምንም ቅጣት ጥቃት እንደምትሰነዝር ለመግታት የታለመ አዲስ መመሪያ የሚያሳይ ቢሆንም በተደጋጋሚ ክስተቶች ምክንያት ለሁለቱም ወገኖች መካከል ስምምነት ላይ ለመድረስ ያለው እምነት እየቀነሰ መጥቷል ብለዋል። ይህ አዲስ የጥቃት ዙር የዓለም ኢኮኖሚ ካናጋውና የነዳጅን እንዲሁም የምግብ ዋጋን ካናረው የኢራንና እስራኤል ከባድ የተኩስ ልውውጥ ማግስት የተከተለ ሲሆን የእስራኤል በሊባኖስ በሄዝቦላ ላይ የምታካሄደው ዘመቻ ደግሞ የሰላም ሂደቱን ይበልጥ አዝጋሚ አድርጎታል ሲል አልጀዚራ ዘግቧል። ዜናዎቻችን እነዚህ ነበሩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ጊዜ